የቤስት ስፖርት ኢንፎርማቲቭ ኮንተንት አሸናፊ አቢዩኤል እንኳን ደስ አለህ። ይሄ አዋርድ ማለት ነው የኛ የዩናይትዳውያን የአንድነታችን ምልክት እንዲሆን ነው የምፈልገው። እወዳችኋለሁ፣ አመሰግናለሁ። መልካም ምሽት። ኢንፍሉዌንስ አደርጋለሁ ብለህ ታስባለህ? በመሰገጥና በመገገም መካከል የሆነ ልዩነት ቢኖር ፒስ ነው። ዝም ብለሽ እንጣጥ ብለሽ ከወጣሽ ግን ያው አወጣጥሽም ከፍ ይላል፣ አፈጣፈጥሽም እንደዛው ነው። ለስንት ዓመታት ነው የደገፍከው? እንደ አንድ ኢትዮጵያዊ ወጣት በትንሽ በትልቁ መደሰት አይቻልም። ዩናይትድ በላም አልበላም አቢዩኤል ዩናይትድ መደገፍ አያቆም። መጀመሪያ አርሰናልም ሲደግፉ ምንድነው የሚያነሳሳቸው? አርሰናልን አለማወቅ ነው። የእግር ኳስ ህግ አንድ የምትደግፉት ቡድን አይቀየር ነውር ነው። ሰላም ተመልካቾች፣ እንግዲህ ዛሬ ጤና ይስጥልኝ ቲክቶክ ላይቭ ማለት ነው አርቲስት ቲቪ ስቱዲዮ ሆኜ እዩ ዛሬ እኔ ነኝ ሆስት ተጠያቂ ነህ። ዛሬ አስከምን ስልክ። ሰላም የአርቲስት ፕላስ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ ከእዩ ጋር አሪፍ ቆይታ አድርጌያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እዩዬ እንኳን ደህና መጣ። እንኳን ደህና ቆየሽ። እስቲ ስለ ቲክቶክ አዋርድ ስለ ድባብ እስቲ ያዳት ነገር በለን ስላለው ነገር። ቲክቶክ ክሬቲቭ አዋርድ በጣም አሪፍ ነበር፣ ያበደ ነበር። አንቺንም እዛ አግኝቼሻለሁ። አምሮብሽ ነበር፣ ያበደ አይደለ? አለባበስሽ ምናምን ፒስ ነበር። አሁንስ ፒስ ነው። እስቲ ስለ አቢዩኤል አንዳንድ ነገር በለን ስለራስህ። አቢዩኤል አንድ ኩሩ ኢትዮጵያዊ ቲክቶክ የሚሰራ ካሜራው እንደዚህ አውጥቶ የበሰለውን የሚናገር ማለት ኦፌንድ ሳያረግ ማለት አንዳንዴ ያደርጋለሁ። ኖርማል ቀስራውን በትበት የሚል መቀየር የሚፈልግ ኢንፍሉዌንሰር ነጋዴ። ኢንፍሉዌንስ ታደርጋለህ? ኢንፍሉዌንስ አደርጋለሁ ብለህ ታስባለህ? ማንን ነው ኢንፍሉዌንስ የምታደርገው? ሰዎች ሰላም ይሉኛል፣ ስለዚህ ኢንፍሉዌንስ አደርጋለሁ ማለት ነው። ገብቶኛል። ኦፒኒየን እሰጣለሁ፣ ኢንተራክት አደርጋለሁ በኮመንት ሴክሽን በዳይሬክት ሜሴጅ ምናምን ከሰዎች ጋር ሀሳቤን እስከተቀያየርኩ ድረስ ኢንፍሉዌንሰር ወይም አትበሉት ካልሆንኩ ግን ቲክቶክ እሰራለሁ። የቲክቶክ አዋርድ ዝግጅት አጠቃላይ ድባቡ እንዴት አየኸው? በጣም ደስ ይል ነበር። በጣም አሪፍ ጊዜ ነበር ያሳለፍነው። አሸናፊ ነበረን። አንቺም አግኝቼሽ ነበር። በጣም ፏ ብለሽ ነበር። ልብስሽ ያበደ ነበር። ቴንክ ዩ እና ቆንጆ ነበር። ምርጥ የአመቱ ምርጥ ቲክቶክ ክሬቲቭ አዋርድ ማን ቢሸለም ደስ ይል ነበር? ወይስ በውጤቱ ኦልሬዲ ደስተኛ ነህ? እሺ አልፋለሁ። መሰገጥ ላይ አቋምህ እንዴት ነው? ይኸውልሽ ከዚህ በፊት አንድ ኢንተርቪው ላይ የሰጠሁት ስለመሰገጥ አሁን አዶናይ መሰገጥ የሚለውን ኮንሰፕት ይዞት መጥቶ እንደዚህ መሰገጥ የሚባለው መሰገጥ የሚለውን ቃል እንትን ያልኩት ይሄ መገገም ማለት ደግሞ የአንቺ ተሰጥኦ የሌለሽ ቦታ ላይ መልፋት። አሁን የሆኑ ነገሮች ተፈጥሮ ይፈልጋሉ፣ መስራትም ይፈልጋሉ። ባለመስራት ውስጥ ያለ መሰገጥ መገገም እንዳይሆን መጠንቀቅ አለብን። ላይክ ነገሮችን ብሪክ ባይ ብሪክ መስራት ማይነቃነቅ ነገር ለመስራት ይመቻል። ዝም ብለሽ እንጣጥ ብለሽ ከወጣሽ ግን ያው አወጣጥሽም ከፍ ይላል፣ አፈጣፈጥሽም እንደዛው ነው የሚሆን። ሶ በመሰገጥና በመገገም መካከል የሆነ ልዩነት ቢኖር ፒስ ነው። ገብቶሻል? ነገሮችን ተራ በተራ ቢውልድ ማድረግ ላይ መሰገጥ እንጂ ዝም ብሎ መሄድ ዋጋ ሊያስከፍልም ይችላል እኮ። ያለ ቦታሽ ልትገኝ ትችያለሽ፣ ግን ዋጋ ልትከፍይ ትችያለሽ። በተሰጥኦ ሰግጥ ነው። አዎ በተሰጥኦ ባለው አያ መሰገጥ። ተመሳሳይ ነበር ያሸነፍከው በቤስት ስፖርት ኢንፎርማቲቭ ኮንተንት አሸንፋለሁ ብለህ አስበህ ነበር? አዎ ድምጽ እየተሰጠኝ ስለነበረ ገና እንዴት ነው ወደ ሽልማቱ ሳይደርስ በጣም ብዙ ቪዲዮዎች እየሰራችሁ ነበረ። አዎ ያው ፉክክሩ በማሊያ ሆነ የሆነ ሰዓት ላይ ምናምን ከዛ በቃ እንደውም ይሄን ነገር ማሸነፍ አለብን አለን እኛ ዩናይትዳውያን። በጣም ተባበርን። በዚህ አጋጣሚ እያንዳንዱ የዩናይትድ ደጋፊ ማመስገን እፈልጋለሁ። በቃ በመጨረሻው ደቂቃ ስም ሲጠራ ምን ተሰማ? ወይስ እርግጠኛ ነበር ካንተ ስም እንደሚጠራ? እርግጠኛ አትሆኝም። የሆነ 20% 25% አስቀራለሽ ቤት ገብቶ መተኛ። ግን ያሁላ ሰው ሲጮህ ማለት ነው የነሱ ደስታ ነው የተጋባብኝ።
ደስ አለኝ። የሁላ ሰው እየጠበቀ ነበር አልኩ። አሪፍ ነበር። ካሸነፍኩ በኋላ የተከታታዮች የቡድኖች ደጋፊዎች ደስታቸው እንዴት ነበረ? ደስ አለን። የምር ደስ አለን። ከረጅም ጊዜ በኋላ እንደ አንድ ኢትዮጵያዊ ወጣት በትንሽ በትልቁ መደሰት አይቻልም። ግን ይሄ ዋን ኦፍ ማስታወሰው ምሽት ነው። አንተ ዋንጫውን ካሸነፍ እንግዲህ ዩናይትድ ይበላል ብለህ ታስባለህ ወይስ እኔ ከበላሁት የዩናይትድ ደጋፊ በዚህ እንኳን ይጽናና ነው? ዩናይትድ በላም አልበላም አቢዩኤል ዩናይትድ መደገፍ አያቆም። መጀመሪያ ቀጥል ዘንድሮ ያላችሁ አቋም እንዴት ነው? ይዘ የተሻለ ኮስችን እኔ ስለበላሁት ይበላዋል። ከዩናይትድ የተሻሉ ቡድኖች ሊጉ ላይ አሉ። ስለዚህ ያው የመጀመሪያ ግምቴ የራሴ ቡድን አይደለም፣ ሌላ ይበላዋል ብዬ የምጠብቀው ቡድን ይኖራል። ጨዋታው ላይ ሌላ ሰው ታስባላችሁ? ግን ሌላ ሰው ሊበላ ይችላል ብላችሁ መደገፍ ማለት መገገም ማለት አሁን ዩናይትድን ስለምደግፍ ዩናይትድ መጥፎ ጨዋታ ተጫውቶ መጥቶ እኔ እዚህ ጋር ቪዲዮ ላይ ዛሬ በጣም ምርጥ ነበር ምናምን አልልም። ቀሽም ከነበርን ቀሽም ነበር። ገብቶሻል? ኳስ አንድ ቡድን ብቻ ብታየው ነገር አይደለም። የተሻሉ ቡድኖች አሉ ሊጉ ላይ የተሻሉ ቡድኖች ስላሉ የተሻለ ዋንጫ ግምት ይሰጣቸው። ሰው የሚታዘበኛል። አሁን ተነስቼ ዩናይትድ ዋንጫ ዘንድሮ ያነሳል ብል የተሸነፋቸው ጨዋታዎች ምስክር ሊሆኑ ይችላሉ ዋንጫ ለምን እንደማያነሳ። እኔ ግን አንድ ጥያቄ አለኝ። ሴት ነኝ፣ ኳስ አላይም፣ አልወድም እና ከመቼ ጀምሮ ነው የምትደግፉት? እንዴት ለመደገፍ በቃችሁ? ማለት አንተ ዩናይትድ ለመደገፍ ምንድነው ያነሳሳ? አርሰናልም ሲደግፉ ምንድነው የሚያነሳሳቸው? አርሰናልን አለማወቅ ነው። የቀለድኩ ነው። ኳስ የምንጫወተው ነገር ነው። እኛ ልጅ እያለን የምንጫወተው ነገር ነውና ከኛ የተሻሉ የሚጫወቱ ሰዎችን በማየት እንዝናናለን። ወይ ደግሞ ኳስ ማታ አይተሽ ጠዋት እነሱ ያደረጉትን ለማድረግ ሜዳ ላይ ምናምን ትሞክሪያለሽ። እኔ ልጆኛ አጎቴ ነው ዲኤስቲቪ ቤት ይዞኝ ገብቶ ዴቪድ ቤካምን አውቀው ነበር። ቴሌቪዥን ኮሜርሻሎች ላይ ሆን ብቻ አውቀው ነበር ዴቪድ ቤካም። እነሱ ለሚጫወተው ቡድን መደገፍ ጀመር። ቡድን አይቀየርም በነገራችን ላይ የእግር ኳስ ህግ አንድ የምትደግፉት ቡድን አይቀየር ነውር ነው። ለስንት ዓመታት ነው የደገፍከው? ቀጭጭ ሆኜ በጣም ልጅ ሆኜ ነው የሆነ 4ኛ ክፍል እና 3ኛ ክፍል ሆኜ ነው ኳስ ማየት የጀመርኩት። ከዛ ግን ያው ኳስ ማየት ማለት ያው ዝም ብሎ ማየት ከፍ እያልሽ ስትመጪ ምን እየተሰራ እንደሆነ ምናምን ይገባሻል። ካንተ ውጪ በጣም ሽልማት ይሸለማል ብለህ ስትጠብቀው ማን ነበረ? አሁን ፉክክር ላይ የነበሩት አሁን ላይ ዩቲናስን ትጠብቂያታለሽ በተወሰነ መልኩ እየተፎካከረች ስለነበር ማለት ነው። አዶናይ ተሸለመ። ሶ ኤክስፔክት አድርጌያለሁ ዩቲናስ ብትሸለም ሰርፕራይዝ ዳልሆንም ነበር። ጥሩ እንቅስቃሴ ላይ ስለነበሩ ሁለቱ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም 3 ጥራልኝ። ከሴቶችም 3 ያንቺ አለባበስ ቱ ቢ ሆነስት እዚህ ስላለሽ ምናምን አይደለም፣ የምሬን ነው። ከሴቶች ያንቺ አለባበስ አሪፍ ነበር። ሁለተኛ ነው የዩቲም ያምራል። የዩቲም አለባበስ ያምር ነበር። እዛ አብረውኝ የሄዱት ጓደኞቼ አለባበስ አሪፍ ነበር። እነማን ናቸው? አትጠገብ ሀወኒ ቆንጆ አለባበስ ነበር የለበሱት። ከወንዶችስ? አንደኛ የራሴ የኡዚማን፣ ሌላ ማን አለ? ምን በጣም የተለየ ነገር የለበሰ ሰው አለ? የጃኒ ፒስ ነው። የጃኒም ያበደ ነው። የአስማት ራሱ እንደ ፒኪ ብላይንደርስ ለብሶ የመጡ ነበሩ። እና አስማትም አለባበስ ፒስ። ፋሽን ሴንሴ ብዙ እኔ እንትን አይደለም፣ ይሄ ጀጅ ለማድረግ የሚበቃ አይደለም። ለዛ ነው ራስን አንደኛ ላይ ያስቀመጥኩት። አዎ እንዴ ተጨንቄ እንደዛ የፎቶ እንደዚህ ሱሪ እንደዚህ ተጨንቄ አላውቅም። እንግዲህ በአሁኑ ቲክቶክ አዋር በርካታ ሰዎች ሲተቹ ነበር፣ የብዙ አለባበስ ሲተቹ ነበርና በአንተ በኩል ምን ታስባለህ? ትችት ዲፎልታችን ነው ብዬ ነው ማስበው። ሁለት አይነት ሳይድ አለው ትችት። በጎ ሳይድ አለው ደግሞ ኔጌቲቭሊ የሆነ ሰው አለ ዝም ብሎ የሆነ ነቃላ ኔጌቲቭ ነገር ብቻ በመናገር አዋቂነቱን ማሳየት የሚፈልግ ልክም ያልሆኑ አለባበሶች ይኖራሉ። ሰዎች ራሳቸውን ኤክስፕረስ ያደርጋሉ፣ ከዛ ከማህበረሰቡ ጋር ይጋፈጣሉ። ሶ እኔ በጣም የረበሸኝ አለባበስ የለም። በቃ ልብሱና መልክቱ የተጋጨብኝ አለባበስ አለ። ማለት ትችላለህ? አይ ተይው ቀይጥ አይደለም እንትን ነው
ሪያሊስቲክ አልነበረ ወይ ለኔ አልገባልኝ። እኔ እንትን ነኝ በቃ አላ መሬት ላይ ነው የምኖረው ሪል ለመሆን እሞክራለሁና ሰዎች አቴንሽን ሲክስ ያደርጉ ይገባኛል። ኖ ኦፌንስ አሁን ምንም ፐርሰናል ፕሮብሌም ኖሮብኝ አይደለም፣ ግን ይሆናል ለሚመስል ነገር ብንሰክስ ምናምን ፒስ ነው ነገ የቀረጽና ተቀምጦ ምናምን የተሻለ ትውልድ ያየዋል ምናምን ሶ ባንሰክስ በዚህ አጋጣሚ ታክስ ብንቀንስ። እንደዚህ አይነት ዝግጅቶች መዘጋጀታቸው ለወጣቶቹ ምን ይጠቅማል ብለህ ታስባለህ? በጣም ብዙ ጠቀሜታ አለው። አዳዲስ ቲክቶከሮች ሊፈጠሩ ይችላሉ፣ አዳዲስ ኢንፍሉዌንሰሮች ሊፈጠሩ ይችላሉ። ሪኮግኒሽኑ በጣም አሪፍ ነው። ከዚህ በፊት ሲጣጣል የነበረ ፕላትፎርም አሁን በዚህ ልክ ሪኮግናይዝ ተደርጎ ቦታ ተሰጥቶት ገንዘብ ሽልማት ኖሮት የሁላ ጋጋታና ሆዮታ ተፈጥሮለት በዚህ ልክ ሴሌብሬት ሲደረግ ወይም ሄልድ ሲደረግ ለሌሎች ሰዎች ሞራል ይሆናል፣ እየሰሩ ላሉትም ሞራል ይሆናል። ገብቶሻል? አንድ ሰው ስልኩን እንደዚህ ይዞ እየቀረጸ እዚህ ደረጃ መድረስ እንደሚችል ገብቶሻል? ለኮንሰፕት ኦፍ ቀረጻ እንዴት ነበር ሰዎች ሚዲያ ላይ ሊደርሱ ይችሉ የነበረው እንዴት ነበር? እንደዚህ ኦንሳይት ምናምን ተቋም ግምገማ ምናምን ኖሮት ነበር። አሁን ግን የተሻለ ሐሳብ አለኝ ብለሽ ብታስቢ ከሆነ ሆነ የቢሮ አፕሩቫል አትፈልጊም። እስቲ ሞክሪ፣ በስልክሽ ሞክረሽው እዚህ ደረጃ መድረስ እንደምትችይ ያሳያል። ብዙ ኦፖርቹኒቲ ያለው ቃለ መጠይቁን ከመጨረሻችን በፊትና የመጨረሻውን ጥያቄ ከመጠየቂ በፊት አንተን የመጠየቅ የምትፈልጋቸው 3 ጥያቄዎች 3 ቲክቶክ አዋርዱ ላይ ኢንተርቪው ካረግሻቸው ሰዎች የማን ኢንተርቪው ነበር አሪፍ? ከአንተ ነገር በጣም የሚያስቅ ሰው ነውና ካዡአል ለብሶ ነበር የመጣው፣ ጅንስ በጅንስ ነበር ለብሶ የመጣውና እኔ ሁሉንም ሰዎች ሲጀምር ኢንተርቪውን ሲጀምር አምሮባቸዋል ብዬ ነበር የጀመርኩት። ሎሽ እንዴት ነው ብዬ ግልጽ ነገርኩት። በቃ እሱም የመለሰበት መንገድ ነው በጣም ነው ደስ የሚል ነበር። ስልክሽን የሰጠሽው ሰው ነበር እዛ አዋርዱ ላይ? የለም አኗሽ ብላ ጀምራ የለም ስልክ የሰጠው ሰው የለም። እኔ እንደውም የካሜራማኖች ስልክ ተቀብያለሁኝ ፎቶ እንዲሰጡ። ኦኬ ሌላ ምን ልጠይቅሽ? እኔ ሲሸለም ነበርሽ? እንትን ባክስቴጅ ነበር የነበርኩት እኮ። እኔ ሲሸለም እስከ መጨረሻው ነበርሽ ማለት አላየሁም። አንተ እኮ ኢንተርቪው አድርጌሃለሁ ከአዋርዱ በኋላ። አዎ ከልክ ፕሮግራሙ ከተጀመረ ጀምሮ እኔ ባክስቴጅ ነበር የነበርኩት፣ ምክንያቱም ሲሸለሙ የሚወጡትን ሰዎች እኔ ነበርኩ ኢንተርቪው ማድረግ። ኦኬ ስለዚህ ሁላችሁንም ባክስቴጅ ነው ያገኘኋችሁ እንጂ ፕሮግራሙን አልተከታተልኩም። እሺ በቃ ለዚህች ነው ይሄ የሚያክል ድል ተሰጠው። እኔ ትምህርቴን ነው መከታተል። እሺ እዩዬ ስለሰጠኝ ጊዜ በጣም አመሰግናለሁ። በመጨረሻ ማመስገን የምትፈልገው የምታስተላልፈው መልእክት ካለ? አንድ አሁን መልእክት ማስተላልፈው እንደ ቲክቶክ ክሬቲቭ አዋርድ ዊነሩ ሳመሰግን ማለት ነው። በቲክቶክ በምሰራበት ጊዜ ላይ ሰፖርት ያደረጋችሁኝ ጓደኞች፣ ቤተሰቦች፣ ክሪቲሲዝም ሲሰጡኝ የነበሩ ሰዎች ላይክ እና ከምንም በላይ ግን ከዩናይትድ ደጋፊዎች በጣም በቃ የሆነ ለየት ያልኩ አይነት ሰው እንዲሰማኝ አድርገው ሰፖርት ሲያደርጉኝ ነበር። ካስታወሽ 3 ቀን 4 ቀን ቲክቶክ ላይ እኛ ነበርን ያለነው። በቃ ብጥብጥን ያደረግነው ቲክቶኩን ምናምን። ይሄ ደግሞ የእያንዳንዱ የዩናይትድ ደጋፊ ስራ ነው። እነሱም ማመስገን እፈልጋለሁ። ጥሩ ጊዜያችን ይመጣል። እንደዚህ የማንም ወያላ እንደቀለደብን አንቀጥልም። ትልቅ ነን፣ ትልቅ ነበርን፣ አሁንም ትልቅ እንሆናለን። ግሎሪ ግሎሪ ማን ዩናይትድ። የአርትስ ፕላስ ቤተሰቦቼ ከአቢ ኢዩኤል ጋር የነበረኝ ቆይታ ይሄን ይመስል ነበረ። እንዳዝናናችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በአዲስ እንግዳና በአዲስ ፕሮግራም ይጠብቁኝ። እስከሚቀጥለው ሳምንት ባይ።